ስለ ፒኪ ብላይንደርስ ስናስብ ወደ አእምሮአችን የሚመጣው ምንድነው? ያማረ የልብስ ስታይል፣ የሲጋራ ጭስ እና በባርኔጣቸው ላይ የተደበቁ ምላጮች። ይህ በሲኒማው ዓለም ያየነው ማራኪ ታሪክ ነው። ነገር ግን በ1910ዎቹ በበርሚንጋም ጎዳናዎች ላይ ይንቀሳቀስ የነበረው እውነተኛው የወንበዴ ቡድን ከፊልሙ እጅግ የከፋና የተለየ ነበር። ዛሬ በፊልም የምናውቃቸውን ቶማስ ሼልቢንና ቤተሰቡን ሳይሆን በወቅቱ የነበሩትን እውነተኛ ጨካኝ ወጣቶች ታሪክ እንመለከታለን። እነዚህ ሰዎች በበርሚንጋም ከተማ የፍርሃት ጥላ የጣሉ፣ በድህነትና በጭካኔ የበቀሉ ነበሩ። በ1910ዎቹ እንግሊዝ የኢንዱስትሪ አብዮት ማዕከል ነበረች። በርሚንጋም በጭስና በፋብሪካዎች ድምፅ የተሞላች፣ ሰራተኛው ሕዝብ በከፍተኛ ድህነት ውስጥ የሚኖርባት ከተማ ነበረች። በዚህ ጨለማና አስቸጋሪ አካባቢ ውስጥ ነው እንግዲህ ፒኪ ብላይንደርስ የተባለው ቡድን የተወለደው። ኑሮን ለማሸነፍና ስልጣንን ለመጨበጥ ሲሉ ሕግን የጣሱ የራሳቸውን ሕግ ያወጡ ወጣቶች ታሪክ እዚህ ይጀምራል። ይህ ታሪክ የክብር ሳይሆን የሕልውና፣ የቅንጦት ሳይሆን የደምና የጭካኔ ታሪክ ነው። ወደ 1910ዎቹ የበርሚንጋም አስፈሪ ጎዳናዎች አብረን እንጓዝ። በ1910ዎቹ የነበረችው በርሚንጋም ለወንጀል ምቹ ቦታ ነበረች። ከተማዋ በፋብሪካዎች ጭስ የታፈነች፣ ጠባብ ጎዳናዎቿ በቆሻሻ የተሞሉና ሕዝቧ በረሃብ የሚሰቃይበት ነበረች። አብዛኛው ወጣት በፋብሪካዎች ውስጥ በቀን ለ14 ሰዓታት በደቂቅ ሳንቲሞች ይሠራ ነበር። ይህ አሰልቺና ተስፋ አስቆራጭ ሕይወት ለብዙዎች አልተዋጠላቸውም። ፈጣን ገንዘብና ክብር የፈለጉ ወጣቶች በቡድን መደራጀት ጀመሩ። እነዚህ ወጣቶች በየአካባቢያቸው የጎዳና ላይ ቡድኖች ስትሪት ጋንግዝ ማቋቋም ጀመሩ። ትንንሽ ሌቦች፣ ቁማርተኞችና ቦርሳ አራኪዎች በአንድ ላይ በመሆን ጥንካሬ ፈጠሩ። ፖሊስ በእነዚህ አካባቢዎች የመግባት አቅሙ ደካማ ነበር። ሕዝቡ ፖሊስን አይወድም አያምንምም ነበር። ስለዚህ የራሳቸውን ደህንነት ለመጠበቅም ሆነ ሌሎችን ለመበዝበዝ የወንበዴ ቡድኖቹ ብቸኛ አማራጭ ሆኑ። በእንዲህ አይነት ማኅበራዊ ቀውስ ውስጥ ነው ፒኪ ብላይንደርስ የሚለው ስም በከተማዋ በሹክሹክታ መነገር የጀመረው። ስለ ስማቸው መነሻ ብዙ አፈ ታሪኮች አሉ። በፊልሙ ላይ እንዳየነው ወንበዴዎቹ በባርኔጣቸው ፍላት ካፕ ጠርዝ ላይ ስለታም ምላጮችን በመስፋት የጠላቶቻቸውን ዓይን ያጠፉ ነበር ተብሎ ይታመናል። ነገር ግን የታሪክ ተመራማሪዎች እንደሚሉት ይህ የፊልም ፈጠራ ብቻ ነው። በ1910ዎቹ የወረቀት ምላጮች ሬዘር ብሌድዝ በጣም ውድና ብርቅ የነበሩ በመሆናቸው ለጎዳና ላይ ጠብ ጥቅም ላይ አይውሉም ነበር። ታዲያ ስሙ ከየት መጣ? ፒኪ የሚለው ቃል የወንበዴዎቹን ልዩ የባርኔጣ አደራረግ ያሳያል። ባርኔጣቸውን ወደ አንዱ ጎን ዘመም አድርገው ዓይናቸውን ለመሸፈን ያደርጉት ነበር። ብላይንደር የሚለው ቃል ደግሞ በወቅቱ በበርሚንጋም ዘይቤ በጣም ያማረና የሚስብ አለባበስ ማለት ነው። እነዚህ ወጣቶች ምንም እንኳን ድሆች ቢሆኑም መልካቸውንና አለባበሳቸውን በጣም ይጠብቁ ነበር። በልዩ ስታይላቸው ከሌላው ማኅበረሰብ ተለይተው ይታወቁ ስለነበር ስማቸው የሚያምሩት ባርኔጣ ለባሾች ወይም ፒኪ ብላይንደርስ ተብሎ ተጠራ። በፊልሙ ላይ ቶማስ ሼልቢን እንደ ብልህና ስትራቴጂካዊ መሪ እናውቀዋለን። ነገር ግን በእውነተኛው ታሪክ ውስጥ እንደ ቶማስ ሼልቢ አይነት አንድ ወጥ መሪ አልነበረም። ይልቁኑ በርካታ ጨካኝና ታዋቂ ግለሰቦች ቡድኑን ይመሩት ነበር። ከእነዚህ መካከል ኬቨን ሙኒ፣ ቶማስ ጊልበርት እና ዴቪድ ቴይለር ዋናዎቹ ነበሩ። እነዚህ ሰዎች በፊልሙ ላይ እንደምናያቸው ክቡራን ወንበዴዎች ጄንተልመን ጋንግስተርስ አልነበሩም። ዕድሜያቸው ከ12 እስከ 30 ዓመት የሆኑ የትምህርት ዕድል ያላገኙና በኃይል የሚያምኑ ነበሩ። ቶማስ ጊልበርት በኋላ ስሙን ኬቨን ሙኒ ብሎ የቀየረው በቡድኑ ውስጥ ከፍተኛ ተደማጭነት ነበረው። የእነሱ ዋና ሥራ ስልታዊ የንግድ ኢምፓየር መገንባት ሳይሆን በሰፈሩ ባሉ ነጋዴዎች ላይ ፍርሃት መልቀቅ፣ ጥሬ ገንዘብ መቀማትና የቁማር ቦታዎችን መቆጣጠር ነበር። ፍርሃት የእነሱ ዋና ካፒታል ነበር። በ1910ዎቹ የፒኪ ብላይንደርስ ዋና የወንጀል ተግባር ምን ነበር? እንደ እውነቱ ከሆነ ከትላልቅ የፖለቲካ ሴራዎች ይልቅ የዕለት ተዕለት ዘረፋና ጥቃት ላይ ያተኮሩ ነበሩ። በትናንሽ ሱቆች ላይ የመከላከያ ክፍያ ፕሮቴክሽን ማኒ ያስገድዱ ነበር። ይህንን ክፍያ የማይከፍል ነጋዴ ሱቁ ይቃጠላል ወይም ራሱ በከባድ ሁኔታ ይደበደባል። በተጨማሪም በፈረስ እሽቅድምድም ቁማር ላይ ከፍተኛ ተሳትፎ ነበራቸው። የሕገ ወጥ ቁማር ቦታዎችን በመቆጣጠር ከፍተኛ ገንዘብ ያገኙ ነበር። መሳሪያቸው ምላጭ ሳይሆን ከባድ የወገብ ቀበቶዎች፣ በብረት የተሰሩ ዱላዎች፣ ቢላዎችና አልፎም ጠመንጃዎች ነበሩ። በጎዳና ላይ በሚነሱ ግጭቶች ላይ በጣም ጨካኞች ነበሩ። ተቀናቃኝ ቡድኖችን ለመደብደብና ግዛታቸውን ለማስፋት ምንም አይነት ርኅራኄ አያሳዩም ነበር። የበርሚንጋም ነዋሪዎች ማታ ማታ ከቤታቸው ለመውጣት ይፈሩ ነበር።
በፊልሙ ላይ እንደ አክስት ፖሊ ግሬይ አይነት ጠንካራና በወንጀል ዓለም ውስጥ ትልቅ ውሳኔ የሚሰጡ ሴቶችን አይተናል። በእውነታው ዓለምስ የሴቶች ሚና ምን ይመስል ነበር? በ1910ዎቹ የነበሩት የወንበዴዎች ሚስቶችና እህቶች እንዲሁ ቀላል አልነበሩም። ምንም እንኳን በቡድኑ መሪነት ቦታ ላይ ባይኖሩም በስተጀርባ ትልቅ ሥራ ይሠራ ነበር። እነዚህ ሴቶች የተሰረቁ ዕቃዎችን በመደበቅ ለፖሊስ የሐሰት መረጃ በመስጠትና የወንበዴዎቹን የገንዘብ እንቅስቃሴ በመደገፍ ይታወቃሉ። አለባበሳቸውም ልክ እንደ ወንዶቹ ልዩ ነበር። ረጅም ቀሚሶችን፣ ትላልቅ ኮፍያዎችንና የአር ማረቦችን ያደርጉ ነበር። በጎዳና ላይ ከሌሎች ሴቶች ጋር በሚፈጠር ጠብ ውስጥም እጅግ ጨካኞች ነበሩ። ወንዶቹ በፖሊስ ሲታሰሩ ቤተሰቡን የማስተዳደርና የወንጀል ሥራው እንዳይቆም የመደገፍ ኃላፊነት በእነሱ ላይ ይወድቅ ነበር። የበርሚንግሃም ፖሊስ እነዚህን ወንበዴዎች ለመቆጣጠር ከፍተኛ ችግር ነበረበት። በወቅቱ የነበረው የፖሊስ ኃይል አነስተኛና ዘመናዊ መገናኛ የሌለው ነበር። በተጨማሪም ብዙዎቹ ፖሊሶች በወንበዴዎቹ ጉቦ ይሰጣቸው ስለነበር ዓይናቸውን ይጨፍኑ ነበር። ይሁን እንጂ በ1910ዎቹ መጀመሪያ ላይ ሁኔታዎች መለወጥ ጀመሩ። የከተማው አስተዳደር የወንጀል ቁጥር ማደጉ ስላሰበው ጨካኝና ጠንካራ የሆኑ የፖሊስ አዛዦችን መቅጠር ጀመረ። ፖሊሶች በቡድን በመሆን ወደ ፒኪ ብላይንደርስ ሰፈር መግባት ጀመሩ። ጥቃቅን ወንጀል የሠራ እንኳ ሳይቀር ለዓመታት በእስራት እንዲቀጣ መደረግ ጀመረ። የተያዙት የወንበዴ አባላት ፎቶግራፎች በጋዜጦች ላይ እየወጡ ሕዝቡ እንዲያውቃቸው ተደረገ። ይህ የሕግ ጫና በቡድኑ ላይ ትልቅ ስንጥቅ መፍጠር ጀመረ። እንደ ኢሮፓያን አቆጣጠር በ1914 የጀመረው የመጀመሪያው የዓለም ጦርነት የፒኪ ብላይንደርዝን ታሪክ ሙሉ በሙሉ ቀየረው። ጦርነቱ ሲነሳ በበርሚንግሃም ጎዳናዎች ላይ ይንቀሳቀሱ የነበሩ ብዙዎቹ ወጣቶች ወደ ውትድርና ተመለመሉ። አንዳንዶቹ በግዴታ፣ ሌሎቹ ደግሞ ከእስር ቤት ለመፈታት ሲሉ ወደ ጦር ግንባር አመሩ። ይህ ክስተት የቡድኑን መዋቅር አዳከመው። ጠንካራ የተባሉት ወጣቶች በፈረንሳይና በቤልጅየም የጦር ሜዳዎች ላይ ተሰማሩ። በጦርነቱ ውስጥ የገጠማቸው አስፈሪ እውነታ የቦምብ ናዳ፣ የጓደኞቻቸው ሞትና የጭቃ ውስጥ ሕይወት የሥነ ልቦናቸውን ስብራት አመጣው። ከጦርነቱ የተመለሱት ጥቂት ወጣቶች ድሮ የነበራቸውን የጎዳና ላይ ሥልጣን መልሰው ማግኘት አልቻሉም። ከተማዋ ተለውጣለች፣ ሕጉም ጠንክሯል፣ እነሱም በጦርነቱ ደክመው ነበር። ፒኪ ብላይንደርዝ እየደከሙ ሲሄዱ በበርሚንግሃም አዳዲስና ይበልጥ የተደራጁ የወንጀል ቡድኖች መነሳት ጀመሩ። ከእነዚህ መካከል ትልቁ በርሚንግሃም ጋንግ የተባለው ሲሆን የሚመራውም በታዋቂው ቢሊ ኪምበር ነበር። ኪምበር በፊልሙ ላይ እንደምናየው ሳይሆን በእውነተኛው ሕይወት እጅግ ተደማጭና ሀብታም የነበረ የወንጀል መሪ ነው። ቢሊ ኪምበር የፈረስ እሽቅድምድም ቁማርን በመላው እንግሊዝ መቆጣጠር ቻለ። የፒኪ ብላይንደርዝ አባላት የነበሩት ጥቃቅን የጎዳና ላይ ወንበዴዎች ከኪምበር ትልቅና የተደራጀ ኢምፓየር ጋር መወዳደር አልቻሉም። የኪምበር ቡድን የጦር መሳሪያዎችን በስፋት ይጠቀም ስለነበር የድሮዎቹ ፒኪ ብላይንደርዝ ቀስ በቀስ ወደ ኋላ አፈገፈጉ። በ1910ዎቹ ማጠናቀቂያ ላይ ፒኪ ብላይንደርዝ የሚለው ስም ከትክክለኛ ወንበዴነት ወደ ተራ የጎዳና ላይ ወጣቶች መጠሪያነት ተቀየረ። በ1920ዎቹ መጀመሪያ ላይ እውነተኛው የፒኪ ብላይንደርዝ ቡድን ሙሉ በሙሉ ከስሙ ጠፋ። ቦታቸውን ሌሎች ትላልቅ ማፊያዎች ወሰዱት። ነገር ግን የእነሱ ታሪክ፣ ልዩ አለባበሳቸውና በበርሚንግሃም ላይ የጣሉት ጥላ ፈጽሞ አልተረሳም። ከግማሽ ክፍለ ዘመን በኋላ ይህ ታሪክ በሲኒማው ዓለም ታይቶ የማይታወቅ ተወዳጅነትን ያተረፈ የቴሌቪዥን ድራማ ለመሆን በቃ። እውነተኛዎቹ ፒኪ ብላይንደርዝ ጀግኖች አልነበሩም። በድህነት፣ በጭካኔና በወቅቱ በነበረው ማኅበራዊ ቀውስ ውስጥ የበቀሉ ወንጀለኞች ነበሩ። ነገር ግን የእነሱ ታሪክ የለንደንንና የበርሚንግሃምን ጥቁር የታሪክ ገጽታ የሚያሳይ ትልቅ ማሳያ ነው። ዛሬ በፊልም የምናደንቃቸው ገጸ ባህሪያት በስተጀርባ ያለው እውነታ ይህንን ይመስላል። የቪዲዮው ማጠቃለያ ይህ ነው። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ ድረስ ሰላም ሁኑ።